ሰላም ወዳጆቻችን የዝውውር መረጃዎችን ይዘን ተመልሰን መጥተናል። ዛሬ የተነሱ የቼልሲን የሚመለከቱ አዳዲስ መረጃዎችን የማድረሳችሁ ይሆናል። የመጀመሪያው የሚሆነው ማይክ ፔንደርሰን የቼልሲን ግብ ጠባቂ የሚመለከት ይሆናል። ቼልሲ ለክለቦች የዓለም ዋንጫ ሲሳተፍ ይዞት ከሚሄዳቸው ስብስብ ውስጥ እንደሚካተት ይጠበቃል። ኤንዞ ፈርናንዴዝ ከትናንቱ የቀጠለ አዳዲስ መረጃዎችም ዛሬ ወጡትን የማጋራችሁ ይሆናል። ሌላኛው የሚሆነው ቼልሲ እና ኒውካስትል ዩናይትድ በሊያም ዴላፕ ጉዳይ ከማንቸስተር ዩናይትድ ጋር ተፎካካሪ ነው ለመምጣት ይፈልጋሉ። ጃኦ ፔድሮን የሚመለከታለን። ሌላኛው ፈረንሳዊው አጥቂ የኢንትራ ፍራንክፈርት አጥቂ ቼልሲዎች በጥብቅ እንግዲህ እንደሚፈልጉትና ከፈረንሳይ የሚወጡ መረጃዎች እንደሚጠቁሙት ከሆነ ደግሞ ቼልሲ ከተጫዋቹ ኤጀንት ጋር በለንደን ንግግሮችን እንዳደረጉ መረጃዎቹ ወጥተዋል። በጥር ዝውውር መስኮት ይህንን ተጫዋች ለማስፈረም ጥረት አድርገው እንደነበር የምታስታውሱት ነው። ስለዚህ ይህን ተጫዋችም ሌላኛው የዝውውር እቅዳቸው አካል ነው የሚሆነው ማለት ነው። በአጠቃላይ ወዳጆቻችን አዳዲስ የቼልሲን የሚመለከቱ የዝውውር መረጃዎችን ይዘን ተመልሰን መጥተናል። ይህ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ደግሞ እንደተለመደው ሁሌም እንደምታደርጉት ከኢትዮጵያ ውጭ ያላችሁ ጆይን አድርጉ። ኢትዮጵያ ውስጥ ናችሁ ደግሞ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በኤንዞ ፈርናንዴዝ ጉዳይ ግን የእናንተን ኮሜንት እጠብቃለሁ። ቼልሲ ቤት ይቆይ ወይስ ከቼልሲ ይልቀቅ? ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ አድማጮቻችን የመጀመሪያው መረጃችን የሚሆነው የማይክ ፔንደርሰን ነው። ይህ የጌንኩን ግብ ጠባቂ ቼልሲ በጣም ውድ ገንዘብ ያወጣበትን የቼልሲ ይህንን ተጫዋች በሚገባ ከመለመሉ በኋላ ቀጣዩ ቲቦ ኮርቷ ይሆናል ብለው በማሰብ ይህንን ተጫዋች ወደ 20 ሚሊዮን ዩሮ አካባቢ ያወጡበት በጣም ውድ ዋጋ ነው። ለጌንክ ዋናው ቡድን ሳይጫወት ነው ይህንን ተጫዋች ለማስፈረም ያስፈረሙት ቼልሲ። እንግዲህ ይህ ተጫዋች ግን በሁለተኛው ቡድን ማለት ነው ወደ ዋናው ቡድን አድጎ በዋናው ቡድን ቋሚ ግብ ጠባቂ ሆኖ ባለፉት 6 ወራት በጌንክ ተሰልፏል። ጌንክ የአውሮፓ ተሳትፎንም በሱ የተነሳ ማሳካት ችሏል። አሁን ይህንን ተጫዋች ቼልሲዎች በክለቦች ዓለም ዋንጫ ላይ ይዘውት የሚሄዱት የቡድን አካል ስብስብ ውስጥ ያካትቱታል። በቼልሲ አንዳንድ ድሎች ሊሰጡት የሚችሉበት እድል ሰፊ ነው የሚሆነው። ፒኤስቪ ይህንን ተጫዋች በውሰድ መውሰድ ይፈልጋሉ። አሁን ያላቸውን ግብ ጠባቂ ቤንቴዝ የሚለቅ ይሆናል ተብሎ ይጠበቃል። ስለዚህ ይህንን ተጫዋች በውሰድ ወስደው ለማቆየት ይፈልጋሉ። ስትራስቡርግ ፔትሮቪች ወደ ቼልሲ የሚመለስ ከሆነ የቼልሲ ሌላኛው ክለብ ማለት ነው ይህንን ተጫዋች በውሰድ መውሰድ ይፈልጋሉ። ጌንክን ለሚቀጥሉት ዓመታቶች በቤልጅየም ቆይቶ ጥሩ ብቃቱ እንዲያሳይ ያስባሉ። ቲቦ ኮርቷ ሌላኛው ነው። እንግዲህ ሌላኛው ቲቦ ኮርቷ የተባለ ነው። ቲቦ ኮርቷ እንደምታስታውሱት ቼልሲዎች ካዘዋወሩት በኋላ ለ3 ዓመታት በአትሌቲኮ ማድሪድ በውሰድ ሰጥተውት በጣም ጥሩ ፐርፎርማንሱን ካሳየ በኋላ ፒተር ቼክን ተክቶ የመጣበት ወቅትን የምታስታውስ ነው። ስለዚህ ለዚህ ተጫዋች ገና ከጌንክ ከቤልጅየም መጥቶ በተለይ ለግብ ጠባቂነት አስቸጋሪ ስለሚሆን በሌሎች ሊጎች ቢያንስ 100 ጨዋታዎችን ቢያደርግ ለቼልሲ ጥሩ ልምዱን የሚያካፍል ይሆናል ብዬ አስባለሁ። እንደ ቼልሲ ያሉ ትልልቅ ቡድኖች ከሌሎች ሊጎች በቀጥታ መጥተህ ቋሚ ሆነ የምትጫወትበት አይደለም። በተለይ ደግሞ የግብ ጠባቂነትና አጥቂነት በጣም የሚያስቸግሩ ቦታዎች እንደሆኑ የምታውቋቸው ናቸው። ከአጥቂም ግን ግብ ጠባቂ ልምድ ያስፈልጋል። ይህ ተጫዋች 21 እና 22 ዓመቱ ላይ ሲሆን በአውሮፓ መድረኮች ላይ 120 ልምድ ጨዋታዎችን ከተጫወተ በኋላ ቼልሲዎች ቢያመጡት ያኔ ዋና ግብ ጠባቂ መሆን የሚችል ይሆናል። ቼልሲ በሚገባ በዚህ ጉዳይ ላይ እየሰራ ይገኛል። ኤንዞ ፈርናንዴዝ እንግዲህ ትናንት ባደረስኳችሁ መረጃዎችን ተመሳሳይ የሆኑ ነገሮችን አውርተን ነበር። እንግዲህ ሪያል ማድሪድ 3 ነገሮች ላይ ድርድሮችን እያደረጉ ይገኛል። እንግዲህ ሪያል ማድሪድ ትሬንት አሌክሳንደር-አርኖልድን አስፈርሟል፣ ኢንዱሰን አስፈርሟል። ሁለቱም ጥሩ ብቃት ያላቸውን ተከላካዮች አስፈርሟል። ስለዚህ ቀጣዩ የግራ መስመር ተመላላሽ ይፈልጋሉ። ታረቂዝ የሚባለው ማለት ነው። ጥሩ የሆነ የቤኔፊካውን የመስመር ተጫዋችን ለማስፈረም ጫፍ ደርሰዋል። ስለዚህ ዣቪ አሎንሶ 3ቱን ካስፈረሙ በኋላ በአማካይ መስመር ላይ ተጫዋቾችን ማምጣት ይፈልጋል። ፍሎረንት ቪርዝ አይነት ተጫዋችን ይፈልጋል። ነገር ግን የአማካይ ምርጫቸው ሪያል ማድሪድ 2 ተጫዋቾች ናቸው። አንደኛው ሁለቱም አርጀንቲና ናቸው፣ ስፓኒሽ ናቸው። ስፓኒሽ ቋንቋ የሚናገሩ ተጫዋቾችን በቡድን ውስጥ ማስፋት ላይ ፍሎሬንቲኖ ፔሬዝ እንግዲህ ሐሳብ አላቸው። ስለዚህ እንደዚህ አይነት ተጫዋቾችን ማምጣት ስለሚያስቡ አንዱ እንግዲህ ኬርኬዝን እንዲሁም ደግሞ ዲንጉሰን ሁለቱም የስፔናዊ ናቸው። ስለዚህ ሌላኛውን የሆነውን እንግዲህ ስፓኒሽ መናገር የሚችሉትን ወይ ማካሊስተርን ለበለዛ ኤንዞ ፈርናንዴዝን ለማምጣት ይፈልጋሉ። ማርካም እንደሚዘግበው ክረምት የዝውውር መስኮት ሪያል ማድሪድ ሰርፕራይዝ እንደሚኖራቸው ይጠበቃል ብሎ ዘግቧል። ስለዚህ ኤንዞን በሚገባ ሁኔታ አይተዋል። ስለዚህ ኤንዞ አሁንም ቢሆን የኤንዞ ኤጀንቶችና ቡድኑ አባላቶቹ የሱ ግሩፖች ማለት ነው በሚገባ ወደ ቼልሲ ሄደው ለማናገር ያስባሉ። እውነት ሪያል ማድሪድ ፍላጎት አለው ወይ ጥያቄ አለው ወይ የሚል ነው። የስፔኑ ተነባቢ
ጋዜጣ ስፔን እና እንዲሁም ደግሞ በሪያል ማድሪድ አካባቢ ጥሩ መረጃዎችን የሚያወጣው ማለት ነው። በቼልሲ ይቆያል ይለቃል የሚለው ባይታወቅም፣ ነገር ግን ሪያል ማድሪዶች ከፍተኛ ገንዘብ ለማውጣት እና ይህንን ተጫዋች ለማስፈረም ያስባሉ። ቼልሲ ደግሞ ሮድሪጎን ይፈልጋልና ድርድሮችን ሊያደርጉ የሚችሉበት መንገድ ይጠበቃል። ነገር ግን ይህ ሁሉ ነገር ወደ አድማቻችን ጭምጭምታዎች እንጂ የተጠናቀቁ ጫፍ የደረሱ ወይም ደግሞ የተለየ መረጃዎች እንዳልሆኑ ልብ ልትሉት ይገባል። ማድሪድ እንግዲህ ማንም ተጫዋች ማድሪድን ሲፈልገው እምቢ የሚልበት ሁኔታ አስቸጋሪ እንደሆነ የምታውቁት ናቸው። ትልልቆቹ ቡድኖች እንኳን ከማድሪድን እሺ ብለው መሄድ የሚፈልጉ ናቸው ተጫዋቾቹ። ስለዚህ ይህን ተጫዋች ይሳካሉ የሚጠበቅ ነው የሚሆነው። የተጫዋቹ ፍላጎት ዋናው የሚሆነው ቼልሲ ከፍተኛ የሆነ ገንዘብ መጠየቁ አይቀርም። ያንን የሚያቀርብ ከሆነ ግን ማድሪድ የመውሰድ ዕድል ይኖረዋል። ሪያል ማድሪድ ለኤንዞ ፈርናንዴዝ ያን ያክል ዋጋ ያወጣል ወይ ግን ትልቁ ጥያቄ ነው የሚሆነው። ምክንያቱም በ10 ቁጥር ሚና ላይ ፍሎረንቲኖ እንዳያመጡ የሚያደርጋቸው ጁድ ቤሊንጋም አለ። በ8 ቁጥር ሚና ላይ ግን እንደ ኤንዞ ፈርናንዴዝ አይነት ጨዋታ ቀጣጣይ ተጫዋችን ይፈልጋሉ። ስለዚህ አንዱ ምርጫቸው ሊሆን ይችላል። ሶስተኛው መረጃችን የሚሆነው ደርማቻችን የሁጎ ኢኪቲኬን ጉዳይ የሚመለከት ይሆናል። ሁጎ ኢኪቲኬ በጣም በቼልሲ አመራሮችና በተለይ በስፖርቲንግ ዳይሬክተሮች ተመራጭ ተጫዋች ነው ይታያል። ቼልሲ በጥር ዝውውር መስኮት በመጨረሻዎቹ ደቂቃዎች ይህንን ተጫዋች ለማስፈረም ጥረት አድርጎ ነበር። ነገር ግን ፍራንክፈርቶች ማርሙሽን ለቀው ስለነበር ሁለተኛ አጥቂያቸው ነው ሁጎ ኢኪቲኬን ደግሞ በተመሳሳይ ቀን ማጣት አይፈልጉም ነበር። ያ ውድቅ አድርጎባቸዋል። አሁንም አርሰናል፣ ሊቨርፑል፣ ቼልሲ የዚህ ተጫዋች ፈላጊ ናቸው። ቼልሲ ግን ከኤጀንቱ ጋር ተነጋግሮ ዋጋውን ድርድር አድርገዋል የሚሉ መረጃዎች ወጥቷል። ነገር ግን ቼልሲ ማን አጥቂን ማስፈረም እንዳለበት እስካሁን አልወሰንም። ከ80 እስከ 100 ሚሊዮን ዩሮ ይህ ተጫዋች የሚወጣ ዋጋ ይሆናል። እንግዲህ ትንሽ አስቸጋሪ ሊያደርገው ይችላል። 80 ሚሊዮን ዩሮ ከሆነ ጥሩ የሚባል ነው። ቼልሲ ከሚፈልጋቸው አጥቂዎች አይነት ይህ እንግዲህ አንዳንድ ሰዎች አሌክሳንደር ኢዛክን የመምሰል ባህሪ ያለውና ኢዛክን ይተካል አይነት የሚሉ አሉ። ነገር ግን የተረጋገጠ ፕሩቭን የሆነ ብዙ ጎሎች የሚያስቆጠር አጥቂ አይደለም። ያ ትንሽ የሚያስቸግር ነው። ነገር ግን ተጫዋቾች ጋር በመጣመር ሊንክ አፕ ላይ እንደ ኒኮላስ ጃክሰን የተለየ ተጫዋች ነው። ድሪብል ማድረግ ላይ ጥሩ ነው። ስለዚህ የተለየ ብቃትን ማምጣት የሚችል ነው። ከፈረንሳይ የሚወጡ መረጃዎች ግን የሚያሳዩት ተጫዋቹ ፈረንሳይ መሆኑን ታውቃላችሁ። ስለዚህ ይህ ተጫዋች ምንድን ነው የሚሉት ቼልሲ የዚህ ተጫዋቹ ላይ ንግግሮችን በሚገባ አድርጓል። ውሳኔዎች ብቻ ነው ቼልሲ በኩል የሚጠበቁት የሚል ነው። የሊያም ዴላፕና እንግዲህ የቼልሲ ኒውካስትል ማንቸስተር ዩናይትድ ፉክክር እንደቀጠለ ነው። 30 ሚሊዮን ፓውንድ ብቻ ነው ይህንን ተጫዋች ለማስፈረም የሚያስችለው። ስለዚህ አሁንም ቼልሲ በአጥቂ ጉዳይ 3 አካላቶች አሉ። እንግዲህ ጆን ሼፕ የአካዳሚ ኃላፊ እንዲሁም ደግሞ የቼልሲ የፕሮጀክቶቹን የሚመራው ቅርጽ የሚያስይዘው ነው። ከዛ ውጭ ኤጀንቶቹ ስፖርቲንግ ዳይሬክተሮቹ አሉ። ከዛ ደግሞ ኤንዞ ማሬስካ። ሶስቱም የተለያዩ አይነት አጥቂዎችን ነው እያሰቡ ያሉት። የማሬስካ ምርጫ ስታዩት እንግዲህ ደግሞ የሁለቱ ባንድ ላይ ማለት ነው ይቻላል የስፖርቲንግ ዳይሬክተሮቹ ውጭ አሉት። በተቀላላ ዚያን ዴላፕ እንዲመጣ ይፈልጋሉ። ይህ ውሳኔ ግን በዴላፕ ምርጫ ላይ የሚመረኮዝ ነው የሚሆነው። ዴላፕ በቼልሲ ቤት ለመምጣት ሳይሆን ወደ ለንደን መዘዋወርን አይፈልግም። ከዛ ይልቅ በማንቸስተር መቆየትን ያስባል። ኒውካስትል ጥረትን እያደረገ ነው የሚገኘው። የማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ ተሳትፎ አለማግኘታቸው ግን ተጫዋቹ ሊያስቀረው ይችላል። ነገር ግን እንግዲህ ድርድሮቹ የሚቀጥሉ የሆነ በገንዘብ ጉዳይ ሊፈታ የሚችልበት እድል ሊኖር የመቻሉ ድል ሰፊ ሊሆን ይችላል። ስለዚህ ጋር የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ዛሬ አሁን በቅርብ ሰዓታት የወጣው መረጃ ሳይ የጃኦ ፔድሮን አየሁ። አድማጮቻችን ጃኦ ፔድሮ በስትሪሊንግ ስልጠና ላይ ከጃውን ፖል ቫንሄካ ጋር ተጋጭቷል። ቫንሄካ ጋር መጋጨቱን ተከትሎ በዚህ ባህሪው ደስተኛ ያልሆኑት ብራይተኖች ይህንን ተጫዋች መሸጥን ያስባሉ። ብራይተን አሁንም ቢሆን አንድ ታዳጊን ለማምጣት ጥረቶችን እያደረጉ ይገኛሉ። ባለፈው ያስፈረሙት ሌላኛው ታዳጊ አጥቂ ያላቸው። ስለዚህ ጃኦ ፔድሮን ለመልቀቅ ይፈልጋሉ። ቼልሲ 50 ሚሊዮን ፓውንድ ለማቅረብ 50 ሚሊዮን ዩሮ ለማቅረብ ፍላጎት አለው። 70 ሚሊዮን ዩሮ ደግሞ ብራይተኖች ይፈልጋሉ። ትንሽዬ አከራካሪ የሚያደርገው ድርድሮቹ የሚቀጥሉ ይሆናል። ነገር ግን እንደ ቼልሲ ትንሽ ሊያሳዝን የሚችለው የዚህ ልጅ ባህሪ ትንሽ ችግር አለበት። ስለዚህ ኤንዞ ማሬስካ ጥንቃቄ ሊወስዱ የሚጠበቅ ነገር ደርማቻችን ያንን በሚገባ ማከናወን የሚችሉ ከሆነ በሚገባ ዝውውር መስኮቱ ላይም የተሻሉ ተጫዋቾችን የሚያገኙ ይሆናል። ነገር ግን የጃኦ ፔድሮ የስነ ምግባር ጉዳይ ችግር እንዳለበት በፕሪሚየር ሊጉ ላይ የምታዩት ነው። በተለይ ትልልቅ ፋውሎችን የሚሰራ ነው። በእጁ የሚማታ አይነት ባህሪ ያለው ያንን ማስተካከል የሚጠበቅበት ይመስለኛል። ነገር ግን በጨዋታዎች ሂደት ውስጥ ፔናልቲ የሚያስገኝበት መንገድ ለቼልሲ ሌላኛው መንገዱ ነው መቅረብ የሚችል ይሆናል። ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በዛሬው ፕሮግራማችን ስለ ቼልሲ የተነሱ መረጃዎችን አደረስኳችሁ።